ከዚህ ቀደም በነበረ ጥናት በአዲስ አበባ ከተማ ያለውን የእሳት አደጋ ተጋላጭነት ለመቀነስና ጉዳቱን ለመከላከል 26 የድንገተኛ አደጋ መከላከያ ጣቢያዎች እንደሚያስፈልጉ ቢነገርም አሁን ላይ ግን በከተማዋ ያሉ ጣቢያዎች 11 ብቻ ናቸው ተብሏል። የተባለው የከተማዋ ስራ አስኪያጅ ጽህፈት ቤት በስሩ ያሉ ተጠሪ ተቋማትን የ2018 ዓ.ም የ6 ወራት የስራ አፈጻጸም በገመገመበት መድረክ ላይ ሲሆን አዲስ አበባ ከፍተኛ ጥግግት የነበራቸውን እንደ ፒያሳና ካሳንጂስ ያሉ ሰፈሮችን መልሳ ማልማቷን ተከትሎ የሚያስፈልገው የአደጋ መከላከያ ጣቢያዎች መጠን በድጋሚ እየተጠና መሆኑም ተነግሯል። ይህ በአዲስ አበባ ዩኒቨርሲቲ እየተጠና ነው የተባለው የአደጋ ስጋት ተጋላጭነት ጥናት በዚህ ዓመት ይጠናቀቃል ተብሎ እንደሚጠበቅም የከተማዋ ስራ አስኪያጅ ጽህፈት ቤት አስታውቋል። ዝርዝር ዘገባው የአቤል አበበ ነው። የአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት በስሩ ያሉ ተጠሪ ተቋማትን የ2018 ዓ.ም የ6 ወራት የስራ አፈጻጸም ሲገመግም የደረቅ ቆሻሻ፣ የሲቪል ምዝገባ፣ የከተማዋ የኤሌክትሪክ አቅርቦት እንዲሁም የመንገድ መብራት ተደራሽነት ብሎም እሳትና ድንገተኛ አደጋ ላይ የተሰሩ ስራዎች በሪፖርት ቀርበዋል። እሳትና ድንገተኛ አደጋን በተመለከተ በከተማዋ ባለፉት 6 ወራት ለ191 አደጋዎች ምላሽ መሰጠቱ የተነገረ ሲሆን ከነዚህ አደጋዎች ውስጥ 37ቱ ከባድ የነበሩ ቢሆንም የ22 ሰዎችን ሕይወት ከአደጋ መታደግ ተችሏል ነው የተባለው። እነዚህን አደጋዎች ለመከላከል በተደረገ ጥረት 2.5 ቢሊዮን ብር የሚያወጣ ንብረትን ማዳን እንደተቻለ የጠቆመው ሪፖርቱ አደጋዎቹ ያደረሱት ውድመት 71 ሚሊዮን ብር የሚጠጋ እንደሆነም አመላክቷል። ከዚህ ቀደም በተደረገ ጥናት በአዲስ አበባ የሚከሰቱ የእሳት አደጋዎችን በፍጥነት ለመከላከል 26 የመከላከያ ጣቢያዎች ያስፈልጋሉ ቢባልም አሁን ላይ በከተማዋ ያሉ ጣቢያዎች 11 መሆናቸው ደግሞ እንደ ክፍተት የተነሳ ጉዳይ ነበር። እንግዲህ ቀድሞ በነበረ ጥናት ነው ቅድም ያነሳሁት ነበር። ግን አሁን በዚህ ዓመት የአዲስ አበባን የአደጋ ተጋላጭነት ሁኔታን ጥናት እያስጠናን ያልነው ከአዲስ አበባ ዩኒቨርሲቲ ጋር ከተማው በፍጥነት እያደገ ስለሆነ ኮንክሉሲቭሊ አሁን ዛሬ የሚያስፈልገን ይሄ ነው የሚለውን አሁን በምናከናውነው ጥናት ዲፋይን የምናደርገው ነው። ሶ ኢቭን ጂኦግራፊክ ሎኬሽናቸው ለምሳሌ ሁሉንም እኩል ማራራቅ ነው የሚሻለው፣ የሆነ ቦታ ኮንሰንትሬት ማድረግ ነው የሚሻለው፣ ሁሉም ጋር እኩል መሰረተ ልማት እኩል ታይፕ ኦፍ ጊርስ ነው ፕሮቫይድ ማድረግ ያለብን የሚለውንም ጭምር የሚመለስ ስለሆነ ያ ጥናት አይ ቲንክ በበጀት ዓመቱ መጨረሻ ላይ ስለሚጠናቀቅ ያኔ ትክክለኛውን የሆነ መረጃ እንሰጣቸዋለን። በዚሁ ጊዜ ከዚሁ የእሳት አደጋ ጋር በተያያዘ የተጋላጭነት ስጋት የነበረባቸው 208 ቦታዎች ስጋት የማቅለል ስራ ሲሰራላቸው 29 ከፍተኛ የአደጋ ስጋት የነበረባቸው ቦታዎች ደግሞ ስጋታቸው ሙሉ ለሙሉ እንዲወገድላቸው ተደርጓል ነው የተባለው። ከቅርብ ጊዜ ወዲህ እንደምናስተውለው አዲስ አበባ በቁመት ዘለግ ያሉ ህንፃዎች በርከት ብለው የሚገነቡባት ከተማ እየሆነች ብትመጣም በተለይ የእሳት አደጋን የመከላከል አቅሟ ግን በህንፃዎቹ ቁመት ልክ እያደገ አለመሆኑ ይታወቃል። አይበለውና እንዲህ ባሉት ህንፃዎች ላይ አደጋ ቢያጋጥም ችግሩ እንዴት ይፈታ ይሆን ስንል ጠይቀን ነበር። እዚህ አይነት ትላልቅ ግንባታዎች የሚገነቡበት ጊዜ የፋየር ዲቴክሽን ሲስተም መኖር አለበት። ሌን አደጋ ቢከሰት ደግሞ ያንን መከላከል የሚያስችሉ ስፕሪንክለር፣ ፎምስ፣ ሃይድራንትስ እና ሌሎች ትላልቅ መሰረተ ልማቶች ይወስዱ። ስለዚህ የመጀመሪያው ሪስፖንደንት የሚሆነው ህንፃው ላይ የተገነባው መሰረተ ልማት ነው እንጂ የሚመጣው ሄሊኮፕተር ወይም የሚመጣው ድሮን ወይም ደግሞ የሚመጣው የእንትን አይደለም፣ የእሳት አደጋ ተሽከርካሪ አይደለም። ስለዚህ ወደ አገልግሎት ከመግባቱ በፊት ደግሞ እኛ እሳትና ድንገተኛ አደጋ ተቋምም ኮምፕላያንስ ቼክ አድርጎ ሰርቲፋይ የሚያደርግበትን ስርዓት እየዘረጋን ስንሄድ የተጋላጭነት ሁኔታውን እንቀንሳለን። ያም ሆኖ ግን አሁን ያለን በቂ ነው ብለን የምንተወውም አይደለም። በቀጣይ እንደ ሁኔታው እያየን እነዚህ መሰረተ ልማቶች እያሟላን የአደጋ ስጋት መቀነሱንም ምላሽ መስጠቱንም ጎን ለጎን የምናስኬድ መሆኑን ነው ማንሳት ፈልገው። በከተማ አስተዳደሩ የስራ አስኪያጅ ጽህፈት ቤት ስር ካሉ ተቋማት ሌላኛው ደግሞ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ነው። ይህ ተቋም ባለፉት 6 ወራት ውስጥ ከ800 ሺህ በላይ ለሚሆኑ የከተማዋ ነዋሪዎች ከሰጠው የወሳኝ ኩነት አገልግሎት በተጨማሪ ተቋማዊ አሰራሩን ለማዘመን የአገልግሎቶቹን ጥራትና ዘመናዊነት ለመጨመር ኤአይን ወይንም የሰው ሰራሽ ክህሎትን መሰረት ያደረገ ስርዓትን ወደ ተግባር ማስገባቱ ተነግሯል። ለምሳሌ አንተ ቤት ቢኖርህ በአንተ ቤት ላይ እኔ መታወቂያ ማውጣት ብፈልግ አንተ ሳታቅ ወይም ደግሞ አንተ ሳትፈቅድ እንዳይወጣ ማድረግ አለ። ይሄ ዋን ታይም ፓስወርድ ለምሳሌ አንተ ስልክ ላይ ይመጣል። ስለዚህ አንተ ኮንፊርም ስታደርግ ነው እኔ አንተ ቤት ነዋሪ ሆኜ መታወቂያ ማግኘት የሚችለው። ለምሳሌ አንዱ በአርቲፊሻል ኢንተለጀንስ ሰፖርት የሚሆነው ዴታ ኤክስትራክት ማድረግ፣ ኖቲፊኬሽን መላክ፣ ከዛ ለተወሰኑ ፕላኒንግስ እና ቀጣይ ስትራቴጂክ እቅዶችና መሰረተ ማስፋፋት የሚሆኑ ዲሞግራፊክ ዳታ ከዛ ኤክስትራክት ማድረግ፣ ን ሪል ታይም ዴታ ዳሽቦርድ እንዲኖር ማድረግ፣ ን ከዛ በኋላ ደግሞ ከሌሎች ተቋማት ለምሳሌ መሬት ማንነት ላይ የተመሰረተ ነው፣ ንግድ ፍቃድ ማንነት ላይ የተመሰረተ ነው፣ ፕሮፐርቲ ኦነርሺፕ ማንነት ላይ የተመሰረተ ነው። ሰው መታወቂያ ይዞ መሄድ የለበትም።
ያን አገልግሎት የሚፈልግ ተቋም ከዚህ ተቋም መረጃ ኤክስትራክት ማድረግ መቻል አለበት ወይም በኤፒአይ ኢንቴግሬት እያደረግን ያለን። ከኤሌክትሪክ አገልግሎት ጋር በተያያዘ ተጠቃሚዎች የአገልግሎት ክፍያቸውን 98 በመቶ በዲጂታል ቢል እንዲፈጽሙ በማድረግ በአጠቃላይ በ6 ወር ውስጥ ከ1 ሚሊዮን በላይ ከሆኑ ደንበኞች ከ12.6 ቢሊዮን ብር በላይ መሰብሰቡና ከ37500 በላይ አዳዲስ ደንበኞችንም ማካተት መቻሉ ተነግሯል። ለረጅም ዓመታት ያለ ብርሃን መንገድ ዳር ቆመው የነበሩ 8432 የመንገድ ላይ መብራቶችም ባለፉት 6 ወራት ተጠግነው ወደ ሥራ ገብተዋል ነው ያለው። ይህ የየዘርፎቹ አፈጻጸም እንዳለ ሆኖ በከተማዋ በአንዳንድ አመራሮችና ባለሙያዎች ላይ የሚስተዋለውንና ቅሬታ የሚቀርብበትን ብልሹ አሰራርና ተቀጥረው ለሚሰሩት ሥራ እጅ መንሻ የመፈለግን ጉዳይ አንስተን የጠየቅናቸው የአዲስ አበባ ከተማ ዋና ሥራ አስኪያጅ ችግሩን ለመቀነስ የተቀመጠው ዋና መፍትሔ የተገልጋዩና የአገልጋዩን ንክኪ በቴክኖሎጂ እገዛ መቀነስ እንደሆነ ነግረውናል። የሚገባቸውን አገልግሎት ጭምር ለማግኘት ያልተገባ መንገድ የሚሄዱበት አይነት ሁኔታ አለ። አንዳንዶች ደግሞ የሚገባቸውን አገልግሎት ለማግኘት ጭምር የማይገባቸውን አገልግሎት ለማግኘት ጭምር ባልተገባ መንገድ የሚሄዱበት አይነት እሱን መከላከል የሚያስችል ስርዓት ነው ይሄንኛው አንዱ የዲጂታል መረጃ ስርዓታችን። ወረፋ ስለሚበዛ ወረፋ ለመግዛት የሚመጣ ሰው ሊኖር ይችላል። ወይም ደግሞ በፍጥነት አገልግሎቱን አላገኝም ብሎ ሰግቶ የሆነ ቦታ ሆኖ ብር አቀብሎ አገልግሎቱን መግዛት ይፈልጋል። ይሄንን ሰርቪሶቻችንን ኦቶሜት በማድረግ የመረጃ ደህንነትን በማረጋገጥ በተሻለ መጠን ሰውና ተገልጋይና አገልግሎት የሚሰጠውን ሰው ንክኪ በመቀነስ ነው ይሄንን ተጋላጭነት ነው። አለበለዚያ ሰዶ ማሳደድ ነው የሚሆነው።